ሰውስ ጾመ የሚባለው ከምን ሲርቅ ነው? ከውሃ ከምግብ ከኃጢአት ማለት ሰው ከኃጢአት መራቅ ይችላል እንዴ? ንስሐ እየገባ ከኃጢአት መራቅ ይችላል። ብዙ ኃጢአት ካለ ብዙ ኃጢአት ሳይሆን እንኳን ዜሮ ኃጢአት ቢኖረው ንስሐ መግባት አለበት። አንቺ ደግሞ ዜሮ ኃጢአት ቢኖረው ንስሐ መግባት አለበት ያለሽ እንዴ? እና አስርቱ ትእዛዛት ትጠየቃለህ በእግዚአብሔር ፊት። ቃላት ወንጌላት መጀመሪያ ይበል ስድስቱን። እሺ ብላብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብታለዝ አላለበሳችሁኝም፣ ብታመም አልጠየቃችሁኝም፣ ብታሰር አላስፈታችሁኝም፣ እንግዳ ብሆን አልተቀበላችሁኝም። ገና ብዙ ነው ያለ። እኛ ጌታችንን መቼ አግኝተነው ነው ተርቦ ያላበላ ነው? ለዳስሰ ለእግዚአብሔር እንደሰጠ ይቆጠራል። እማ ብዙ ጊዜ ፍቅሯን እንዴት ነው የምትገልጽልሽ? በግጥም ኧረ ተይ አንቺ ደግሞ አትቀልጂ። እውነቴን ነው በግጥም። እንዴት ነው በግጥም? የኔማ በለከት ስጦታ ሲሰጠኝ በእናቱ ልደት ቀን ያንቺን ልደት ሰጠኝ። ደጋግመህ ተናግረህ አልመለስ ስልህ አባይ መንገድ አድርገህ በዚህ ብላቴና በሞገስ ተገለጥክ። በቆልጣፋ ንበት አድረስ ትናገር ወድቆ ተሰበረ ያ የኃጢአት ከንበር። ይሄ ቅኔ ነው እኮ። እህቴም ግን ገጣሚ ናት። እንዳለ ዘርማንዘራችሁ ገጣሚ ነው በቃ ነው። አባቴ ግን ፍቅሩን የሚገልጽልኝ በስጦታ ነው። አንቺ ግን አሁን ማትገጥምልሻለች? አዎ እስኪ ግጠሚላት እኮ ግጥማችን። እስኪ ግጠሚላት ዝም ብለሽ ወይ እሺ አንተ ላይ ተባለ ግጠምለት መጀመሪያ። አንተ ስንት ድንጋዮች ታቀርበህ ግጠምላችን። እኔ ላሱ አላት ዓመቴ ስለሆነ ነው እንጂ ትልቅ ብሆን እገጥም ነበር። ስለዚህ አንተ ግጥም መጀመሪያ። ኧረ ተይ አሳልፈሽ አትስጪኝ ለሕፃናት። አሁን ይሄን አይተው አያስቀምጡኝም። ህሊና የተሰኘ አዲስ ተከታታይ ድራማ ጀምሮላችኋል ሀገሬ ቲቪ። ዘወትር እሁድ ከቀኑ 12 ሰዓትና ማክሰኞ ጧት 3 ሰዓት ይደገማል። ህሊና ድራማን ጋብዟችኋል ሀገሬ ቲቪ። ልግጠምልኝ ማን? እስቲ ጌታዬ እንደው አትርፈኝ። እናቴ ገጣሚ ነች፣ እህቴ ገጣሚ ነች እንዳለ። አለ ከኔ ሰምተህ? ኧረ አይደለም። እሺ ወንድምስ? ራዲያተር ነው የሚገጥመው እናትዬ፣ ገራጅ ነው የሚሰራው። እሺ አጎቴ? ይትባረክ የአብራኪ ክፋይ አምላክ አይወሰደኝ ያንተን ዓለም ሳላይ። እግዚአብሔር ያክብርልኝ። በደንብ ወላሽን የልጠጣ እስከዛ። ቆይ ስብከቶቹን ግን እንዴት ነው የምትሸመድጃቸው? ቤተሰቦቼ ይሄን ሁሉ አነጋገር አንቺ ሸመደድሽው ሊችሉ ይችላሉ? አይችሉም። ከየት አመጣው? ክርስቶስ ሲሰቀል እመቤታችን ቅድስት ድንግል ማርያም እዛ ቦታ ላይ ነበረች። በቀኝ እመቤታችን አለች፣ በግራ ደግሞ ዮሐንስ አለ። መስቀሉ እንዲህ ብሎ ነበር ነው ጌታችን አምላኬ አምላኬ ለምን ተውከኝ እያለ ነው የጸለየ። ከሱ በላይ ፈጣሪ አለ ካልከ ደግሞ ጌታችን እኛ እንድንጸልይ እያስተማረን ነው እንጂ ከሱ በላይ ፈጣሪ የለም። ለምሳሌ አይሁዳን ሰቅለውታል፣ ግን ቢሰቅሉት እሱ ሰውን ይወዳል። እነዛ እየገረፉት እየሰቀሉት እግዚአብሔር በአምሳሉ ስለፈጠረው እኛም ሰውን መውደድ አለብን። በአደባባይ ሲሰደብ ሲከሰስ ማርያም ማለት ምን ማለት ነው? ምለትን የምታሰጠኝ የምታስምን ማለት ነው። አንድም ማል ለዓለም ጣፋጭና መድኃኒትነት ያለው ምግብ ነው። ያም ደግሞ በሰማያት የሚመገቡት ጣፋጭ ምግብ ነው። ከዚህም ትበልጫለሽ ብለው ማርያም አሏት። እና እመቤታችን ልጇ እንደዛ ሆኖ ተገርፎ ተሰቃይቶ ሲሰቀል
ምን ተሰምቷት ይሆን? አሁን የማይታችንና አምስቱ አዘናት እንገር አንደኛ ስምዖን አይሁድ እንደሚገሉ በቤተ መቅደስ ትንቢት በተናገረ ጊዜ፣ ሁለተኛ በቤተ መቅደስ ፈልጌ ባጣሁ ጊዜ፣ ሶስተኛ በጲላጦስ አደባባይ እጅና እግርን አስለው በገረፉት ጊዜ፣ አራተኛ በሁለት ወንበዴዎች መካከል ዕራቁትህን ተሰቅለህ ባየሁት ጊዜ፣ አምስተኛ በአዲስ መቃብር ስጋህን በወለዱት ጊዜ። ይሄን እያሰበ የሚጸልየውን ሰው እመልሻለሁ ብሏል። ሰው ሞትን ድል አድርጎ መነሳት አይችልም። እግዚአብሔር ግን ፈጣሪ ስለሆነ አምላክ ስለሆነ ከሙታን ተለይቶ ተነስቷል። ሰው መፍጠር እኛ አንችልም። ለእግዚአብሔር ግን ሁሉ ነገር ቀላል ነው። አውሮፕላን የፈጠረው ማን ነው? እግዚአብሔር። እርግጠኛ ነሽ? እሺ አሁን እንዲሰራው አቅም የሰጠው ማን ነው? እግዚአብሔር። ህብስትን ያዘነበ ሰማይ ይደንቃቸዋል ወይስ አምላክን የወለደች ድንግል ታስደንቃቸዋለች ወይ? በሲና ምድር ያለ እላስ ሰማይ ያስደንቃቸዋል ወይስ አምላክን የወለደች ድንግል ታስደንቃለች ወይ? አንዳንድ ሰው ማለት ነው ይጸልይና ያ ነገር ካልተሳካለት ጸሎት ያቆማል። ምን ችግር አለው? በቃ ቢያቆም። አሁን ሰይጣን ቁሞ መጸለይ ይደብላል፣ ያስብላል ማለት ነው። ፍቅጡም ነገር ነው። ታኛስ አይን ፍጥጥ ሰው እንቅልፍ ካልመጣው ሰይጣን ነው ወጣው ነገር ነው ምናምን ብሎ ባይምሎ ከዛላ አይኑ ፍጥጥ። አንቺ ግን ፈጣሪን የምትጠይቂው ነገር አለ ብዙ ጊዜ? በቃ የሆነ ችግር ካገጠመ ያን ችግር ለመፍታት እግዚአብሔር ከሰው ተለይቶ እንደቆመ እኔም ሰው ሳያየኝ ተደብቄ እጸልያለሁ። በቡሬ በዓል ለማክበር መቅረት የሌለበት ነገር ምንድነው? ጎረቤት። ዋናው በጉ ነው እንጂ አንተ የምትወደው በግ ነው። አንደኛ ዶሮ፣ ሁለተኛ በግ፣ ሶስተኛ ዳቦ፣ አራተኛ ፈንዲሻ፣ አምስተኛ ጎረቤት። ለስላሳ መክፈቻ። እኛ ግን ማለት ነው ምን ከፍተው በጠረጴዛ ነው እንጂ በጥርሳችንና በመክፈቻ ነው። ጧልነት ቢሆን ግን እንኳን እንጀራ ልንበላ እንኳን በግ አልደን እንኳን ዶሮ አልደን ልንበላ እንጀራ ሳንበላ ልንኖር እንችላለን።